ሰቆቃወ ጴጥሮስ አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም መብርሃኔ ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን። እነዚህ ስንኞች አንጋፋው ገጣሚና ባለቅኔ ሎሬት ጸጋዬ ገብረመድኅን ስለ ታላቁ ኢትዮጵያዊ የሃይማኖት አባትና የነጻነት ሰማዕት አቡነ ጴጥሮስ የመጨረሻ ሰዓታት ጴጥሮስ ያችን ሰዓት በሚል ርዕስ ከጻፋቸው ዘመን ተሻጋሪ ግጥም የተቀነጨቡ ናቸው። አቡነ ጴጥሮስ የሃይማኖት አባት ብቻ አልነበሩም፣ የነጻነት ታጋይና ሰማዕት ጭምር እንጂ። ኢትዮጵያ በፋሽስት ኢጣሊ በተወረረችበት ወቅት ለሃይማኖታቸውና ለሀገራቸው ነጻነትና ሉዓላዊነት ሕይወታቸውን አሳልፈው የሰጡ የኢትዮጵያና የኢትዮጵያውያን ባለውለታ ናቸው። እኛም የዚህን ታላቅ ሰው አኩሪ ታሪክ ዛሬም በኩራት እንዘክራለን። ሞትን ፊት ለፊት ላይ ወዳለ ሞት ለዘላለም ይሉ አቡነ ጴጥሮስ የተወለዱት በ1875 ዓመተ ምህረት በሰላሌ አውራጃ ፍቼ አካባቢ ነው። ወላጆቻቸው ያወጡላቸው የልጅነት ስማቸው መገርሳ በዳሳ ነው። ገና ለትምህርት ዕድሜ ሳይደርሱ የልጃቸውን የእውቀት ፍቅር እየተመለከቱ ወላጆች ወደ ደብረ ሊባኖስ ገዳም በመውሰድ ለባህታዊ ተድላ ባደራ ሰጧቸው። በዚያም በጥንታዊ የቤተክርስቲያን ሥርዓተ ትምህርት መሰረት ከንባብ እስከ ቅኔ ያሉትን ትምህርቶች በአጭር ጊዜ ውስጥ አጠናቀቁ። ነገር ግን የመማር ፍላጎታቸው ሳይገታ የቅኔ ትምህርታቸውን ለማበልጸግ ወደ ዋሸራ የቅኔ ትምህርት ቤት ጎጃም ተጓዙ። እንደ ቅኔው ሁሉ የዜማ ትምህርታቸውንም በሚገባ ለመማር ከጎጃም ወደ ጎንደር ተሻገሩ። ይህ የእውቀት ጥማት ወሎ አደረሳቸው። ቦሩ ሜዳ በተባለው ስፍራ ላይ ወንበር ዘርግተው መጽሐፈ ብሉያትን ሐዲሳትንና ሌሎች የመጽሐፍትን ትርጓሜ ትምህርቶችን ለብዙዎች አስተማሩ። በ1900 ዓመተ ምህረት ወሎ ውስጥ አማራ ሳይንት ወደሚገኝ ምስካበ ቅዱሳን ገዳም በመሄድ ወንበር ዘርግተው ለ9 ዓመታት ያህል ቅኔንና መጽሐፍትን አስተማሩ። ከዚያም በኋላ ወደ ደብረ ሊባኖስ በመሄድ የደናግልን ቃል ኪዳንን ተቀብለው መነኩሴ ሆኑ። በ1910 ዓመተ ምህረት ወላይታ ለሚገኘው ደብረ መንክራት ምሁር ኢየሱስ ገዳም መምህር በመሆን ተሾሙ። ከ6 ዓመታት በኋላ ደግሞ ወደ ዝዋይ ተሻግረው የመምህርነት ተግባራቸውን ቀጠሉ። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። በ1921 ዓመተ ምህረት የኢትዮጵያ ቤተክርስቲያን በራሷ ልጆች እንድትመራ ከግብጽ ቤተክርስቲያን ጋር ስምምነት ላይ ሲደረስ ከአምስቱ ኢትዮጵያውያን ሊቃነ ጳጳሳት መካከል አንዱ ሆነው ተመረጡ። ከግብጽ እስክንድሪያ ማዕረገ ጵጵስናን ከተቀበሉ በኋላ አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተብለው በመንዝና ወሎ ሀገረ ስብከት ተሾሙ። የፋሽስት ወረራና ሰማዕትነት። አቡነ ጴጥሮስ በመንዝና ወሎ ሀገረ ስብከት ከተሾሙ ከ7 ዓመታት በኋላ እንደ አውሮፓውያን ዘመን ቀመር በ1928 ዓመተ ምህረት ኢጣሊ ኢትዮጵያን ወረረች። ወራሪው ጦር በኢትዮጵያ ላይ የሚያደርሰውን ግፍ ሲመለከቱ ልባቸው በከፍተኛ ሐዘን ተወጋ። ይህንን ግፍ አይተው ዝም ማለትን አልመረጡም። ከዚህም ይልቅ ከአርበኞች ጋር በመሰለፍ በጸሎታቸውና በአንደበታቸው ሞራላቸውን ያበረታቱ ጀመር። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የፋሽስት ኢጣሊ ወረራ ኃይል የሚፈጽመውን ገደብ የለሽ ግፍ ለዓለም መንግሥታት ማኅበር ለማሳወቅ ባህር አቋርጠው በሄዱ ጊዜ አቡኑ የአርበኞቹን ኅብረት ለመባረክና ሞራላቸውን ለማጠናከር
ወደ አዲስ አበባ ሄደው ነበር። ህዝቡ ለፋሽስት እንዳይገዛና አስተዳደሩንም እንዳይቀበል ያስተምሩ ጀመር። ብችል በአዲስ አበባ ጠላት በኢትዮጵያውያን ላይ እያደረሰ ስላለው ጉዳት ህዝቡን በማትጋት በጠላት ላይ እንዲነሳ አድርገዋለሁ፣ ካልሆነም እዚሁ ሞታለሁ በማለት ቃል ኪዳናቸውን አረጋገጡ። ይሁን እንጂ በአዲስ አበባ የሰፈሩ በርካታ ባንዳዎች አወኳቸው። በመጨረሻም ጳጳሱ በኢጣሊያ እንደራሴ በኩል ለሮዶልፎ ግራዚኒ አሳልፈው ተሰጡ። የፋሽስት ጦርም ወደ ቤተ መንግሥት ወስዶ አሰራቸው። ጳጳሱ የኢጣሊያንን ገናናነት አምነው እንዲሰብኩና የቤቱ ሙሶሎኒን ገዥነት እንዲቀበሉ ተጠየቁ። በዚህ ምትክ ደግሞ የኢትዮጵያ ቤተክርስቲያንን መሪነትን በብዙ ሚሊዮን የሚቆጠር ገንዘብና የተንጣለለ መኖሪያ እንደሚሰጣቸው ቃል ተገባላቸው። አቡኑ ግን ድምፃቸውን ከፍ አድርገው በቁጣ እንዲህ አሉ። በቃችሁ፣ ይህች ክብሯን የደፈሯችኋትን ሀገር ኢትዮጵያ እጆቿን ወደ ፈጣሪ ትዘረጋለች የተባለላት ቅድስት ሀገር መሆኗን ታውቃላችሁ። እኔ ፋሽስት ኢጣሊያን የበላይነት ከምቀበል ሞቴን እመርጣለሁ። የኢጣሊያን ገዥነትን የተቀበላችሁ ሁሉ አወግዛችኋለሁ። ይህንን ያልተጠበቀ የፋሽስት ፍርድ ቤት አቡነ ጴጥሮስ በጥይት ተደብድበው እንዲገደሉ በቀኝ በማለት ፈረደባቸው። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ተከታዮችን ግን አትንኩ በማለት በመጨረሻም መልሳቸውን ሰጡ። ሐምሌ 22 ቀን 1928 ዓመተ ምህረት ረፋድ አራዳ ከቅዱስ ጊዮርጊስ ቤተክርስቲያን በታች ካለው አትክልት ተራ ፊት ለፊት በብዙ ሕዝብና ወታደሮች መካከል ግድያው ሊፈጸም ወደ ተዘጋጀው ቦታ ደረሱ። ሞትን አይፈሩም ነበር። ዓይኖን በጥቁር ጨርቅ እንዲሸፍኑ ይፈልጋሉ ተብለው ሲጠየቁ እናንተ እንደፈለጋችሁ አድርጉ፣ እኔ ግን ሞቴን ፊት ለፊት ገጥሜ ድል አድርጌ መሞት ፈልጋለሁና ባትሸፍኑኝ ደስ ይለኛል። የምሞተው ለሀገርና ለትልቅ ሕዝብ ነው በማለት በጀግንነት መለሱ። ጳጳሱ ወደ ምዕራብ እንደዞሩ 8 ወታደሮች የመሳሪያቸውን አፈሙዝ አነጣጠሩባቸው። ኮማንደሩ ተኩስ የሚል ትዕዛዝ ሲሰጥ የግፍ ጥይቶች ተሳቡ። አቡነ ጴጥሮስ በ8 ጥይቶች ተደበደቡ። ኮማንደሩ ግን ሕይወታቸው ያልወጣ በመሆኑ በሽጉጥ 3 ጊዜ ጭንቅላታቸውን መትቶ ሕይወታቸው አለፈች። በሚወዷት ኢትዮጵያ አፈር ላይ ሰማዕትነትን ተቀበሉ። የሰማዕቱ ደም ለኢትዮጵያውያን ጀግኖች እልህ አፋፍሞ እንደ ቋያ እሳት ይበልጥ እንዲነድ አደረገው። የኢጣሊያውያን ጭካኔ ያዩት ጀግኖች አረ ጥራን ጫካው በማለት ቤታቸውን እየዘጉ ዱር ቤቴ ነጻነት ገዳሜ እያሉ ትግሉን ተቀላቀሉ። በጽኑ ትግላቸውም ፋሽስትን አንበርክከው የኢትዮጵያን ነጻነት አስመለሱ። የሰማዕቱ አቡነ ጴጥሮስ አኩሪ ታሪክ ትውልድ ሲዘክርላቸው እንዲኖር ሐምሌ 16 ቀን 1938 ዓ.ም በአዲስ አበባ ከተማ እምብርት የመታሰቢያ ሐውልት ቆሞላቸዋል። ይኸው ቦታ በጥይት ተደብድበው የተገደሉበት ቦታ መሆኑ ልብ ይለዋል። በፍቼ ከተማ ከተገነባው የሰላሌ ጀግኖች ማዕከል ውስጥ ከሚገኙ አዳራሾች መካከል አንዱ በስማቸው ተሰይሞላቸዋል። አቡነ ጴጥሮስ በጽናትና በጀግንነታቸው ራሳቸውን እንደ ሻማ አቅልጠው የነጻነት መቅረዙን ለኮሱት። የእርሳቸው መስዋዕትነት ለዘላለም በኢትዮጵያውያን ልብ ውስጥ የጀግንነት ታሪክ ሆኖ ተቀርጿል። የዛሬን አበቃን። በያላችሁበት የዓለም ዳርቻ ሰላምና ጤና ተመኘን። በቸር ሰንብቱ።